ትታረዳለህ ከወጣ እንዲህ አፍኖ ይዘሃል። ልወጣ ፈልጌ ነው። እሺ ቀጥልሽ። አንተ ኬትም እየፈላሰፍክ ባመጣው መረጃ እስላም መቼም ቢሆን ምን ነገር ሊሆን አይችልም። እስካሁን ድረስ ደግሞ ባየነው በሰማነውም እያየን ባለነው ነገር አንደኛውም የትኛውም ኡስታዝ ካፊር ሆኖ ያውቅም። ግባ ቄስ በል ምን በል ሁሉ ሙስሊም ይቀበላል። አንተ ኪሳ ያዛት ፕሮፓጋንዳው ኪስ ከተታትና ሱራታ ያብሰሳ አካባቢ ላይ ነብይ ያው በገንዘብ ይገዛቸው ነበር ወደ እስልምና ለማምጣት ሰዎችም ማለት ነው። እና እንደዚህ አይነት ፕሮፓጋንዳችሁን እዛችሁ ያዟቸው። አይደለም ቄስ እኔ ጳጳስ ቢሰር ምን አገባኝ ታዲያ? ወደ ጋነም ቢሄድ ምን ይመለከተኛል? አይደለም ጳጳስ የኢትዮጵያ ሕዝብ ተውና የዓለም ሕዝብ እንዳለ ቢሰር ምን who cares? እስልምና ሁሌ የቁጥር ማተር ያደርገዋል። እከሌ መጣ እከሌ ሄደ ቲፎዞ ማለት ነው። እውቀት ላይ መሰረት ያደረገ ሳይሆን እከሌ መጣ እከሌ ሄደ። አንብብ ተለወጥ ሰውዬ ድንጋያቱን አንደኛው ሴንቸሪ ላይ አንብብ ጠይቅ። ይህንን ተጠቀምበት። ይሄ ለጌጥ አይደለም። እዚህ ላይ የአንገት ይባላል። ይሄ ደረት ነው አይደለ? ይሄ አንገት ነው። ይሄ ደግሞ ጭንቅላት ይባላል። እዛው ዝም ብለህ እንደዚህ ልትዞር ሳይሆን አገናዝብበት። ከሌ እንደዚህ ገባ ከሌ ሄደ who cares? ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 60 አካባቢ ላይ አብዛኞቹ ጌታ ደቀ መዛሙርቶች እኮ ተመልሰዋል። ይሄንን ያስጨንቅ ንግግር ነው አሉና ተመለሱ። ጌታ ሆይ ደቀ መዛሙርትህ እኮ ተመለሱ አሉት ክርስቶስን። እናንተስ ልትመለሱ ትወዳላችሁ አላቸው። እናንተስ መሄድ ትፈልጋላችሁ? የኛ ጌታ ፈቅደ ወደ የምትከተለው እንጂ እከሌ ስለተመለሰ እሱን አይቼ እመለሳለሁ ካልክ ሂድ ንካው። ይመቸኛል ካልክ ከማሜ ጋር ይመቸኛል ገሃነም ካልክ ሂድ who cares? ከእስልምናስ መውጣት ትችላለህ። ሱናና ናሳይ 459 ላይ ሱናና ናሳይ 463 ላይ ትታረዳለህ ከወጣ እንዲህ አፍኖ ይዘሃል። የሴቶች ምዕራፍ 289 ላይ ገና ወጥተህ ከተመኘ ሰዎች ወደ ሌላ ሃይማኖት አመጣለሁ ከተባለ ትታረዳለህ። በሴት ትከላከልለታለህ። ከዛ እውቀት ትጠላለህ። እንዳትጠይቅ ደግሞ አልማይዳ 101 ላይ እንዳትጠይቁ ከጠየቃችሁ እንደቀድሞ ሰዎች ካፊር ትሆናላችሁ ብሎ ጥያቄ እንኳን እንዳትጠይቅ ይህንን ጭንቅላትህ እንዳትጠቀምበት አፍኖ ይዘሃል። እንደዚህ አትሁን ወገን።